የበረኪና ሐሳብን ፋፈሽ ፈታ ብትን ብዬ ዛሬን አሳልፌ ስለነገ አልጨነቅም። ያሱ ከቻልክ አንድ ቤት ውስጥ ትዘጋባትና ማለት ነው ሳይኮሎጂስት ታመጣና ምንም ወጪ ይጣባትና ማለት ነው በቃ አይምሮን ለማስተካከል በደንብ ተማር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድና የተከበራችሁ ቤተሰቦቼ በጣም ጥያቄ አለኝ። ምንድነው ጥያቄ ካላችሁ ሰብስክራይብ ላይክ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። ሰብስክራይብ ላይክ ማድረጋችሁን እንዳትረሱ እና ማለት ነው ምንድነው ካላችሁኝ እኔ የምለው ብር ያሰክራል እንዴ? ያሰክራል እንዴ ብር? እኔ በቃ ያልገባኝ ነገር ብር ያሰክራል እንዴ? ብር እንደሚያሰክር ባዩ ላይ ያየው ያሰክራልም፣ አዙሪትም ይለቃልም፣ ጩጪ ያስብላልም፣ ሩጪ ዝለይም ያስብላል፣ ሩጪ ዝለይ ጩጪ ያስብላል። ብር ግን የሚገርባችሁ ብር አይደለም። ሲቆይ ምናልባት ሰይድ ከዚህ ስለራቀ እሷ ላይ ሆነ እንዴ ነገርዩ? ሰይድ ከዚህ ራቅ ስላለ ምናልባት እሱ ሊሆን ይችላል ብዬ ነው ያሰብኩት። እንደዚህ ክሉ የሚያደርግ ማለት ነው። ካለበለዚያማ በጤናው አይደለም። ሰው በጤናው እንደዚህ አይሆንም። ምንድነው? እስቲ ቪዲዮውን እንመልከተውና እውነትም እብድ ነች። ለማበር قبل يتلكني ساقول مدوش انت دو نمني بروجرام نمدي ما بدك اما الشيخ دولي في اسجرمو في فينا خسجرمو مقالا لجرا كم ترابيخ هلكني أنا بيكو ياسو أنا كباجرة أنا متى سرينا وجتشانجرو كم سكر ما مالي فالكن كيس عشان أنتو نجيس سي لكون كم نيجا كم سكر ما أنت كم سكر جل أنا كانت لفتنا مرتي أقوى كان فانا وجبل إنشاي كان الرهاف مو بك أنا ونما أبد في قال لك يسوق والله لاجر كناف أنا ياسو وابرا فدو أنا وابرا سنقاف النبر شيخ أبرا نجيس كبجان أنا وابرا فد وابرا ونس نجري تقلين قب بكتي بتككل بقى أسكروتها سكر بلالج مالت أما نجيس سنجري شيخ أبرا ذاك نجتو كان موس أنا كسو ألفو قرب مميلي ياسين نجرو ياسين دقمو من علبت قرآن بيت ندالج بتوسدات هونو كو ياسين قرآن بيت وسدين قرآن ቤት ካልወሰድከኝ እያለችው ቁርአን ቤት ቢወስዳት ጥሩ ነበር። ለነገሩ ወይ ሐሳቧ ሌላ ቁርአን ቤት አልመሰላትም መሰለኝ። ከዛ ደግሞ ሸራተን ነው ማደር የምፈልገው። ሌላው ደግሞ ከዛም አልፎ ተርፎ ደግሞ ለምንድነው ብር ለምን ታጠፊያለሽ? ብር በትኝ ይልሻል ወይ? ብርን አጥፊ ይልሻል ወይ? ምንድነው በወጣትነትሽ ብር አትይዥም ወይ? ለምን ትበትኛለሽ ታጠፊያለሽ ሲላት ኧረ እባክህ እኔ ሽማግሌ ሆኜ ከጃጀው በኋላ ነው ብርን ብትን ማረገው። አሁን ካልበተንኩት መቼ ለበትነው ነው? ያስቀል። ወጣትነት ማለት እንዴት ነው? ህፃን ልጅ ነች እንዳለን ህፃን ልጅ አይደለች። ህፃን ልጅ ነች እንዴ? ያዩ ነገሩ የሆነ መጠረጥረው ነገር ምንድነው? እውነትም ምናልባት ደግሞ ካልታደሰ ቦሎ ካልታደሰ እንደዛ ያደርጋል። ቦሎ ካልታደሰ ቀኑ ካለፈ መልሶ እንደሚያጨልም ነው እንደሰማሁት ከሆነ። እናንተ የምታውቁ እስቲ ካላችሁ ኮሜንት ላይ ጻፉልኝ። መልሶ ያጨልላል፣ ያሳብዳል፣ ወደ ራስ ነው የሚመለሰው የሚባለው ነገር ማለት ነው። እያየን እያበደች ነው كرمتي نماتي نسقولي maybe way سجر أما نقولش جربر والله جميل إيكا نما سالفتين جلسة ماله إيه نقولش جربر كان يو كانت هي أما بيشان كان على كذا بيشان كان كيس أفا ليت نقولش جر
وين ددب فرا فيا قبضات ቆይ አዩ በእናትህ አስገባኝ ሲንጀበር ፈያ ቀብዳት ቆይ አዩ በእናትህ አስገባኝ ሲንጀበር ዘነቀች ይስተነፍራንች ፈያን ቀብዳት ነገስ ሲንጆን ዳገስ ወይ አትነራ ጨልሰች ፈያን ቀብዳት ፈያ ሲያዳብሲስ ወይ አና እኔ ሲመስለኝ አዩ ብቻዋንም አይደለች ውስጧማ ሌላ ሰው አለ ሌላ ሰው ይዛ ነው የምትዞረው እዚህ በፊትም ብያችኋለሁ 7 ምናምን ሆና ነው 7 ሰዎች አሉ ውስጧ 7 ሰዎች እንዴ ያሱንን እኮ ፈነገለችው አያሱ እኔ ግርም የሚለኝ ነገር አንተ መልካም ነገር ነው የምታስበው እሷ ግን አንተ ላመንክበት ስትጓዝ እሷ ግን ለወሰነችው ላሰበችው ነገር ነው የምትጓዘው ዛሬና ዛሬ ብቻ እንደምንም አድርገህ እኮ እንትን አሁን እንደውም ጥሩ አጋጣሚ አግኝታል እስርስር አርጋት ቁርአን ቤት ወሰዳት እስርስር አርገህ ቁርአን ቤት ብትወስዳት ይሻላል አለበለዚያ ሌላ ጥርስ ይደገማል ማለት ነው ሌላ ጥርስ ይደገማል ብቻዋን አይደለችም አንተ እንደሰማኸው ምንድነው ያላት እኔ እንደሰማሁት ሰይድ ላይ ያስደረግሽው ነገር አለ ወይ ብሎ ሲላት ምን ማለት ነው እኔ ባሌ ላይ ምንድነው ማድረገው ብላ በቃ ባራ ነጥብ ተዘጋ እንድጠረጥር አደረገ እኔ ራሱ ወዲያው ዝግት የተደረገው ጠረጥራለሁ ያው መጠርጠር ግድ ነው ብሎ መደምደም ነው ከባድ እንጂ ጥርጣሬ ያለ ነው ራሷ ልታብድ ማበዷን ይሄ ከምን የመጣ ይመስላችኋል 3 ነገር ልንገራችሁ አንደኛው ከቅናት ውሃ ማያጠፋው እሳት ነው ሁለተኛው አሉባልታ በትንፋሽ የሚተላለፍ በሽታ ነው ሶስተኛው ቅናት ውሃ ማያጠፋው እሳት ነው ወሬ በጆሮ የሚገባ ብትንበርበሬ እኚህን ነገሮች ይዛ የቅናት መንፈሶችን ተሸክማ በቅናት መንፈስ ከሰዎች ምንም ላይገኝ ከሰዎች ምንም ጥቅም ላይገኝ ሰዎችን ማበላሸት ሰው በደስታ አለመኖርን መፈለግ በደስታ በቃ ከኔ ውጪ ማንም ሰው በደስታ እንዲኖር አልፈልግም ብሎ መደምደም ከኔ ውጪ በደስታ ማንም ሰው እንዲኖር አልፈልግም ብሎ መደምደም ግን እቺ ምድር የተሰጠችን ለሁላችንም የተሰጠን ምድር ደግሞ አንዱ ካንዱ በልጦ አንዱ ካንዱ አንሶ አይደለም እኩል ነው ሲጀመር የሰው ልጅ የሚኖርበትን ጊዜ ጨርሶ ሲሞት ስራና ስራውን ብቻ ነው ይዞ የሚሄደው ምንም ነገር ይዞ የሚሄደው ነገር የለም ምንም ነገር ይዞ የሚጓዘው ነገር የለም ምንም ሀባ ማለት ነው ከህይወቴ በላይ አፈቅርሃለሁ ከህይወቴ በላይ እወድሃለሁ የሚል ሰው እንኳን ነፍሱ እያለች ያ የሚወደውን ሰው ሲያጣ አብሮት አይገባም መቃብር ውስጥ በጣም እኮ የሚገርም ነገር ነው ታዲያ የዚህ ሁሉ ነገር ጭንቅላታችን ውስጥ ከሌለ ማሰብ ነው ነገሩ ያዩ ስትራቴጂም እንደዚህ መሰለ የበረኪና ሐሳብ ፋፈሽ ፈታ ብትን ብዬ ዛሬን አሳልፌ ስለነገ አልጨነቅም አይደለም እነዛ መሆን ተገቢ አይደለም ነገ ሌላ ህይወት አለ ብዙ ነገር አለ የፈለገ ነገር ቢሆን ነገን ለማስቀጠል ዛሬ ላይ ሆነን ጥሩ ነገር በጎ ነገር መልካም ነገር ደግ ነገር ማሰብ ግድ ይለናል እንደ ሕፃን ልጅ የምንፈልገውን ነገር ብቻ አድርገን ማለፍ የለብንም ጥሩ ነገር ታሪክ መኖር አለበት በህይወታችን ውስጥ ጥሩ ታሪክን ሰርተን ጥሩ ነገር ኖሮ ነው ማለፍ ያለብን እማይረባ ትርኪ ምርኪ ነገርማ ምንድነው ምን ችግር አለው ዝም ብሎ ይኖራል ኖረና ተሞተ ይባላል ኖረ ተሞተ አረ እንደዛ ከሚሆን ቢቀር ይሻላል ስለዚህ ውድና የተከበራችሁ ቤተሰቦች በፍጹም አላማና ኢላማ የላትም በቃ በደንብ አብዳለች ያው ከበፊትም የምንለው አሁን ደግሞ ለይቶላታል ሰይድሻ እዛ ሆኖ እስቷዚ ፋፈሽ ብትን ለማለት ነው የምትፈልገው በቃ ዛሬ ፍት ብትን ሸራተን አልጋ ትይዛለህ ሸራተን ነው ማድረው አዳሪ ሸራተን ነው ብላ ደመደመች ሸራተን ያሱ ከቻልክ
አንድ ቤት ውስጥ ትዘጋባትና ማለት ነው ሳይኮሎጂስት ታመጣና ምንም ወጪ ይውጣባትና ማለት ነው በቃ አይምሯን ለማስተካከል በደንብ ትማር። እንደዛ ይሻላል። በቃ ቶሎ ለማዳን ሰው ከዛ በኋላ ጥሩ ነገር ይመጣል ብዬ አስባለሁ። ሳትጨርስ አለበለዛ ግን ነግሬሃለሁ። ምን ይባላል? እስቲ እናንተ ኮሜንት ላይ ጻፉልኝ። ይሄንን ምንድነው የምንለው? የእናንተን ሀሳብ አስተያየታችሁን ጻፉልኝ። ውድና የተከበራችሁ ቤተሰቦች ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ሌላ ምን ይባላል? ሰላማችሁ በያላችሁበት ብዝት ይበል። ሰላም ሁኑ።